ቢዮንሴ ኢትዮጵያ ስትገባ ማለት ነው ታቦት ቁሞላት አባቶች መስቀል ይዘው ቆሞ ማንም ዘፋኝ ኢትዮጵያ ሲገባ መስቀላችንን ይዛችሁ ወንጌል ይዛችሁ አትቆሙ። በቃ አባቶች ሰው እንዴት ናችሁ? ወገንታት ደህና ናችሁ? እንዴት ናችሁ? አይሾ ስፒድ ኢትዮጵያ ገብተዋል እና ደስ ብሎናል። ግን ምንድነው ቅር ያለኝ ነገር አለ። ቢዮንሴ ኢትዮጵያ ስትገባ ማለት ነው ታቦት ቁሞላት አባቶች መስቀል ይዘው ቆሞ ለስንት ጊዜ እስካሁን ድረስ ይወራልናል። እንደው ኧረ እባካችሁ እኔ ምንም ዝርዝር ውስጥ መግባት አልፈልግም። ኦርቶዶክስ ሃይማኖት ተከታዮች የምትችሉ በዚህ ጉዳይ ቪዲዮ ስሩ። ለሌላ ጊዜም የማንም ነጭ ወይንም ደግሞ የማንም ዘፋኝ ኢትዮጵያ ሲገባ መስቀላችንን ይዛችሁ ወንጌል ይዛችሁ አትቆሙ። በቃ አባቶች ሰው ታቦት ወጥቷል። የሆነ ጊዜ ቢዮንሴ ስትመጣ ታቦት ተሸክመው ቆሞ ነበር አባቶች። ዛሬ ደግሞ አይሾ ስፒድ ነው ምናምን የሚሉት መጣ። አባቶች ኧረ ተው፣ ኧረ በጣም ያስጠላል። የምሬን ነው የምላችሁ ያስጠላል። የማንም ኩታራ ኢትዮጵያ በቃ እውቅና ስላለው ብቻ ኢትዮጵያ ከረገጠ እናንተ መስቀልኛ የምንድንበትን መስቀል ተሸክማችሁ ቆማችሁ መስቀሉን ካልሳም ካትበሉት እሱ ሃይማኖቱ ላይሆን ይችላል። በቃ አታቀሳስሩን እኛ ማለት ነው። ምን ሆናችሁ ነው እንዴ? ተው በቃ ደስ አይልም፣ ይደብራል። እኔ ኦርቶዶክስ ነኝ በነገራችን። በዚህ ጉዳይ ላይ በጣም ነው ቅር ያለኝ፣ በጣም ማለት ነው። ይህንን የሚያክለው የተከበሩ አባቶች ቆመው ለዚህ ለማንም በቃ እሱ ዩቲዩበር ነው፣ ምንም ሌላ ነገር የለውም። ስለዚህ ወንጌል ይዛቸው ወንጌሉን ሊያሳልሙት ወይ ሊያስሙት እንዲህ ሲሉት እሱ ደግሞ የሰጡት መስሎታል። ምንም በቃ ምንም የሚያውቀው ነገር የለም እሱ። ወይ አስቀድማችሁ ምን ማድረግ እንዳለበት ንገሩት። ሲጀመር ምንም አስፈላጊ አይደለም። አባቶች እባካችሁ ሃይማኖታችንን አስከብሩ፣ ራሳችሁን አስከብሩ። እንዲህ አይነት ነገር በጣም ነው የሚደብረው፣ በጣም ማለት ነው። ሌላውን ሌላ ጊዜ ላወራ እመጣለሁ። ምጣድ የለኩሽ እንጀራ እየጋገርኩኝ ግርም ብሎኝ ነው አላስትለኝ ማሳደር ስላቃተኝ የመጣሁት። ልብ በሉ እሺ። መስቀላችንን አታስረክሱብን። በጣም ነው የሚደብረው።